ቪዲዮ ለፖሊሶች አሳልፈህ ልትሰጥ ነው? እኔ እኮ ከአንቺ ጋር መሆን የምፈልገው አፍቅሬሽ ነው እንጂ በቪዲዮ አስፈራርቼሽ እንደሆነ አይደለም። አንተ መቼም አትለወጥም። ተኝተህ ቆመህም ከክፋት ውጭ ምንም አታስብም። ይህንን አንቺን በደንብ ታውቂያለሽ። የማውቀውን ነገርኩህ እኮ። ግን ደግሞ ምንም ምርጫ አልሰጠሽኝም። እኔን ሳይሆን ገንዘቤ እንደምትፈልግ በደንብ አውቃለሁ። እኔ አንቺን አግብቼ ቀሪ ህይወቴን አንዴ እሱ ጋር አቁም። እኔ እናንተ መቼም ባልና ሚስት ልንሆን አንችልም። በምን ምክንያት? ምክንያቱም ለአንተ ያለኝ ስሜት ከጥላቻም ያለፈ ነው። ምናልባት እኮ አብረን ስንሆን የሆነ የሚቀይረን ነገር ይኖራል። እሺ ቪዲዮ የት አለ? ላየው እችላለሁ? ይህን ቪዲዮ ለካ ብዙ ቪዲዮ ነው ያስገብኝ። ያንን ቪዲዮ እኮ እንዳጠፋሁት ነግሬሻለሁ አይደል እንዴ? በእውነት አመንኩ እባክህ። ያንን አጸያፊ ቪዲዮ በመቅረጼ እንዴት እንደሚጸጸተኝ ብታውቂ። አሁን ማስመሰሉን አቁምና አባዬ ዳግምን አባት ሲገል ያለውን ቪዲዮ ስታሳየኝ የዛኔ በደንብ መደራደሩን እንደርስበታል። ምነው አላመንሽኝም እንዴ? ሲጀመር እኔ አንተን አምኜህ አውቃለሁ እንዴ? ቪዲዮ የት አለ? ቤት ነው ያለው። ስለዚህ ቤት እንሂድ እናሳየኛ። እንደውም አላሳይሽም፣ ለዳግም ነው ማሳየው። አሁን ቪዲዮ እጅ ላይ እንደሌለ አረጋግጫለሁ። ዳግም መቼም ጋሽ አባቱ ገዳይ እንደሆነ ሊያምን አይችልም። ያንን ማድረግ ቀላል ይመስልሻል? ከፈለክ አሁን ደውለህ ዳግምን ማግኘት ትችላለህ። የምርሽን ነው? ከዚህ በኋላ ቅንጣት ታህል እንኳን አላዝንልሽም። ለኔ እናንተ ደግሞ ይሄኛው የመጨረሻ ግንኙነታችን ነው። ኤሚ አዳምጪኝ እንጂ። ወይኔ ኤርሚያስ እሺ የተረገመች ሰራችልኝ። ወይ ያ ቪዲዮ አሁን ገና እጄ ላይ እንዲሆን ተመኝ። አሁን ከዚህ ቤተሰብ ጋር ሰላም ፈጥሬያለሁ። እሱን እንኳን ተይው። ምን ነው አምራን አትለወጥም አሉክ እንዴ? እውነቴን ነው የምልሽ አምራን፣ አንቺ ተለወጥሽ ማለት እውነትም የዓለም ፍጻሜ ደርሷል ማለት ነው። ለነገሩ ወደ ድሮ ክፋቴ እንኳን ልመለስ ብል እድሜ ለአቶ ላይኩን። ጭራሽ ለአቶ ላይኩን እድሜን መመኘት ጀምረሻል። ስማ ያንን ቪዲዮ ከያለበት ጥርግርግ አድርገው ወስደውታል። እኔ ግን የምናገኝበት ዘዴ የምናጣ አይመስለኝም። እንዴት ላገኘው እችላለሁ? አይገርም። የድሮ አምራን ከመቼው ከቻለች ባክሽ። ነገሩን ያልኩ ባክህ። ቪዲዮ እኮ ጨርሶ አይጠፋም። ምናልባት የተሻለ ባለሙያ ከተገኘ ከስልክሽ ውስጥ በርበረው ሊያወጡት ይችላል። ደስ የሚለው ነገር ስልክ የለም። ስልክሽ ደግሞ የት ሄደ? ሽጠሽ ጠጣሽበት እንዴ? እና ሳል ጠብልክ እንዴ? አንተ እኮ 2 ጊዜ አስደግፈኛል። እና ታዲያ አንቺ ስለምን አታስደግፊ? አሁን እንኳን ደግፍ የምልበት ነገር አግኝቻለሁ። ሰላም ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ኑሃሚን ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ኤድሚ እጅግ በጣም ተናደደ። ምክንያቱም ቪዲዮ ብኖር ኖሮ ኢሜ እጄ ትገባለች እያለ እጅግ በጣም እየዛተ ነበር። እንደዚህ ማንም መጫወቻ ልሁን እያለ ስናደድ ነበር። ኢሜ ምንም ብታረግ ቪዲዮ አጠፋ አላጠፋም ቪዲዮ የታለ አባቴ ነፍሰ ገዳይ የማሳይ ቪዲዮ አሳየኝ ብላ ወጥራው ያዘችው። ነገር ግን እሱ ቪዲዮ አለኝ በማለት እየዋሸ ነበር እንጂ ምንም ቪዲዮ እጁ ላይ አልነበረም ማለት ነው። ስለዚህ የአባቱ ገዳይ አባትሽ እንደሆነ ለዳጊ ብነግርህ ይሻል እንዴ እያለ የዲኤንኤ ውጤት እንግዲህ ታወቀ። የዳጊ አባት አስክሬም አልነበረም ማለት ነው። እና ፖሊሱ ስደውል ና ዳጊ ውጤቱን አሳውቃለሁ እዚህ መምጣት አለብህ ብሎ እንግዲህ ትክክለኛ የአባቱ ሬሳ ወይም ደግሞ የአባቱ እንዳልሆነ ነገረው። ዳጊ በጣም ተናደደ፣ ደነገጠው። ምክንያቱም ናሁን ያለ ጥፋቱ ነበረ ሲወቅስ የነበረው። ኢሜና ምን ተፈጥሮ ነው እያለ ስታወራ ነበር። ኤርሚያስን አግኝታ እንደነበረው ነው እያስፈራራት እንደነበረው በቪዲዮ እያስፈራራኝ ነው ብላ እየነገረችው ነበር። ቆይ ያ ቪዲዮ ነው ወይስ ሌላ ቪዲዮ አለ? እሱ ምንም ላደርግ አይችልም፣ በህግ ታስጠይቃለሽ፣ አትፍሪ እያለ ነበር። ኤርሚያስ እንግዲህ የምፈልገውን ነገር የማሰጭኝ ከሆነ የምፈልገውን ነገር ካላገኘው በጭራሽ አልፋታሽም እያለ ለዳጊ ሁሉ ነገር አሳልፎ እንደምናገር እየዛተባት ነበር። በጭራሽ አልፈራም፣ የፈለግኩን ማድረግ ትችላለህ እያለች ነበር። እሱም ደግሞ በጭራሽ አንቺ የምትፈልጊው ነገር እኔ እንድሰጥሽ የምትፈልግ ከሆነ እሺ በይኝ እያላት ነበር። እሷ ግን አሻፈረኝ እና እምራን ለማግኘት እና ከእምራ ጋር ለማውራት ይወስናል ማለት ነው። ምክንያቱም
ቪዲዮዎቹን ለማግኘት በጣም እየጣረ ነበር። ዝናሽ በጣም ተጨንቃለች። ዳጊ ውጤቱ ምን እንደሚሆን አልታወቀም። ነገር ግን ከልጇ ጋር እያወራች ነበር። ሳያስብ በድንገት ነበር የመጣ እንጂ አስቦ ፈልጎ አልነበረም የተኮሰበት እያለች እናም ዳጊ ነፍሰ ገዳይ ናሁን አድርጎታል እና አንቺ እንዴት ሀሳብሽ ተጠራጠርሽው ስትላት በጭራሽ ለደቂቃ እንኳን ቢሆን ናሁን አልተጠራጠርኩም፣ ናሁን የሰው ነፍስ በጭራሽ አያጠፋም እያለች ነበር። እናም ናሁሜ ዳጊ በጣም ተሳስቷል። ናሁን መጠርጠር አልነበረበትም እና መጠርጠር ቢጠፋ እንዴት እንደዚህ ሊያደርግ ይችላል እያለችው ነበር። እና ዳጊ ግን አንድ ቀን እንደምጸጽተው እርግጠኛ ነኝ። በእርግጥ አባቱ በጣም ያሳዝናል። ፈጣሪ ነፍሱን የማረው እሱ ከሆነ እጅግ በጣም ያሳዝናል። ግን በጭራሽ ናሁን መጠርጠር አልነበረበትም እያለ ስትናድን ነበር። ስለተረዳሽኝ ከልብ አመሰግናለሁ። በአማራጭ ሳጣ ናሁሜም ይቅርታ ለመጠየቅ ይወስናል። ትሰማኛለህ? ያለምንም ጥፋት ነው ናሁን የወቀስከው እና መቼ ምቅር አይደለም አጠገቤ እንዳደርስ ብላ አስፈራራችና ዛተችበት ማለት ነው። አዎ አንድ ቀን ትረጅኛለች ብዬ አስባለሁ። የአባት ስሜት የአባት ሞት ምን ያህል እንደሚያምቆ ስላልገባች ነው። አዎ ያለ ጥፋቱ ግን ናሁን መውቀስ አልነበረብም እያለ እንግዲህ ኤምራና ኤርሚያስና ኤርማ ተገናኙ። ቪዲዮ ብኖርም ብዬ ተመኘው። እኔ የምልሽ ስልኩም ቪዲዮ ብገኝ ምን ልታደርግ ነው? እኔ አሁን ምንም ነገር መጥፎ ነገር ለመስራት እዛ ቤተሰቡ ላይ ምንም መጥፎ ነገር አልሰራም። ይልቁንስ አንተ ብተዋቸው ይሻላል ስትለው በጭራሽ አልተውም። ቪዲዮ እኮ ቢጠፋ ማስመለስ ይቻላል። ስልኩን ሽጬበት ጠጥቼበታለሁ። እድሜ ለአንተ አንተ እኮ ነው አስቀምጠኝ ጥላ ሄድኮ። ስለዚህ ስልክ የሚባል ነገር የለውም አለችው ማለት ነው። ወይ አንቺ አንድ ነገር አገኛለሁ ብዬ ነበር። በቃ ሁሉ ነገር ያልበዛ ገንዘብ ዳቦስ ያለ ገንዘብ እናገኝበታለን ብዬ አስቤ ነበረ። ነገር ግን ጉድ ሰራሽን እያለት ነበር እና ፖሊሱ ዲኤንኤ ውጤቱ የአባቱ እንዳልሆነ ዳጊ ነገረው እና በጣም አለቀሰ ዳጊ። አዝናለሁ የአባቴ አስክሬን አልነበረውም የተመረመረው ውጤት ብሎ ሲነግሮ በስም በጣም አዘነ። ምክንያቱም ስንት ሰው እንዳስቀየምክና ስንት ሰው ወንጀለኛ እንዳረኩት ብታቅ ኖሮ እንደዛ አትለኝም ነበር። አሁን ምን ብዬ ነው ይቅር እምላቸው? ምን ብዬ ነው ይቅርታ የምጠይቃቸው? እያለ ዝኑን ጋር መጥቶ እያለቀሰ ዳጊ ምን ተፈጥሮ ነው ስትል ውጤቱ ታውቋል እና ያ የተገኘ ጸብ ወይም ደግሞ የሞተ ሰው የአባቴ አይደለም ብሎ ነገረው። ምን? አዎ ተመስገን ብላ እሷ ምክንያቱም በጣም አዝና ነበር እና የአባቴ አልነበረው ማለት ነው። አሁ ያለምንም ጥፋት ነው። ታዲያ ወንድሜ እንደዛ የጣለ ወንድሜ እንደዛ የተጣለው መቼም ወንድሜ ቅር እንደሚል አይመስለኝም እና ልን እየነገረችው ነበር። ያው ድንገት ነበር የተፈጠረው ነገር አደጋ ነበረ እንጂ አስቦ አልነበረም እኮ ያደረገው ልጄ እና አባት ሳያስብ ነው ድንገት ነበር እና ደግሞ ሞክረን ነበረ ግን አልቻልንም ብላ ነገረችው። እና ምንድነው ከዛ እንዳጋጣሚ ዳጊ ኢሜና ናሆሚ አንድ ላይ ቁጭ ብሎ እያወሩ ወደ እነሱ ዘንድ እየመጣ ነበር። ከነሱ ጋር መጥቶ አብሮ እየተጨዋወተ እያለ እና ምርመራ ውጤቱ እንዳወቀ ስትነግር ለዛ ነበር እንደዛ ውሻ አድርገ ናሁን ስታስቀይሞ የነበረው ለዚህ ውጤት ነበረ። በጣም ተሳፍራለሁ። እባክሽን አጥፍቻለሁ፣ ስተሰርቻለሁ፣ በቃ ይቅር በሉኝ። ሰውኔን እኮ እሳሳታለሁ፣ ተሳስቻለሁ ብያለሁ፣ ስተቴንም አምናለሁ። ያው እንደዚህ አይነት ስሜት ተሰምቶኛ አያውቁም። ታውቃላችሁ አባቴ ለእኔ ምን እንደሆነ ቢሆንም ዳግግስ ተሰርተሃል። አባትን ብታጣም እንደዛ መሆን አልነበረብም። አዎ ይገባኛል፣ ግን አስቧል። በጣም ብዙ ሰው እኮ ነው ያስከፋ። በተለይ ወንድሜ በጣም አዝኖብሃል፣ እጅግ በጣም ተጎድቷል። መቼም ይቅር የሚልክ አይመስለኝም እና ይቅርታ ካረግ ደግሞ ይቅርታ መጠየቅ ትችላለህ። በቃ አንዴ ተሳስቻለሁ አልኳችሁ አይደለም እንዴ? በቃ ይቅር በሉ እያለ ነበር እና ዝናሽ ደግሞ እሱ ልታረጋጋው እየሞከረች ነበር። እባክህ ዳጊ ወደ ራስ ተመለስ እያለች እንግዲህ ይህን ነገር ማን እንደዛ ሊያደርግ ይችላል? እምራ በጭራሽ ለፖሊስ አሳልፋ ልትሰጠን አችልም። ቪዲዮ ቢኖራት ኖሮ በጭራሽ መታገራችን ስለወድቃ ይቅርታ ጠይቅን ነበር። ኤርሚያስ እንደሆን በአንድ ነገር እናስፈራራለን። ስለዚህ ምንም ነገር ሊያደርግ አይችልም። አስባይ ግባ እያለችው ነበር። ከለኩን ጋር አንድ ላይ ሆኖ ሳወሩ አንድ አጋጣሚ ኢሜ ተደብቃ እየሰማቻቸው ነበር ማለት ነው። አባቷ ነፍሰ ገዳይ መሆኑን ስታቅ በጣም አዘነች። አባዬ ለምን እንደዚህ ያደረግ? አባዬ ምን ውስጥ ነው የገባ? እያለች ማልቀስና እያለቀሰች ነበር። እና አባቷ እንደገደለ የዳግን አባት አረጋገጠች ወይም ደግሞ ሰማች ማለት ነው። እና
ወንድሜ አባዬ ነው የዳጊን አባቴ ገደሉ ብለው ስትነግሩ በጭራሽ አባቴ ነፍስ ገዳይ ሊሆን አይችልም፣ አንቺ ሰማይ በጭራሽ እንደዛ አትበይ እያለ መጮው ጀመረ ናሁም ማለት ነው። እንግዲህ አባቱ እንደገደሉ ሲነግሩ ዳጊና ናሁሜ ተገናኝተው ቆይ የሚያስን ቆይና ዳጊ ቆይ ለምንድን ነው እሱን እንደዚህ የምትከሰው? ናሁም እኮ አንቴን ለማጽናናት ስመጣ ጭራሽ አንቴን ነፍስ የአባቴን ነፍስ ገዳይ አደረግክ። እንዴት እንደዚህ ታደርጋለህ? ቆይ ቅናት ነው እንደዚህ ማድረጉ? እኔ መቼም ቢሆን ያንተ ሊሆን አልችልም ነበር። የናሁም ብቻ ነው። ቆይ የናሁም ነኝ እያልሽ ልታስፈራሪኝ ነው እንዴ የመጣሽው? ቆይ አንተ ምንድን ነው እንደዚህ የምታስበው? ችግር ምንድን ነው? እሱ እኮ ለአንተ በጣም ያዝናል። ልክ እንደ ወንድሙ ነው የተቀበለ። ግን አንተ ለሱ መጥፎና ጥላቻ ታስባለህ። ከሱ ራሱ ወደ እነግርሃለሁ። መቼም ቢሆን ከሱ ጋር ባልሆን እንኳን ከአንተ ጋር መሆን አልችልም። ከአንተ ጋር ፍቅርም አላዘኝም። ይህንን ለመበቀል ብለህ ወይም ደግሞ እሱን ለማናደድ ብለህ ነው እንደዚህ እያደረግካለ አይደለም? እንደምን ብዬ ነው እንደዛ አደረግኩት? ስለዚህ እባክህ ዳጊ አፈ ብትቀመጥ ይሻላል። ይልቁንስ የሌለ ነገር ፈጥራ ዝም ብለህ ስም ለማጥፋት አትሞክር። ናሁም በጭራሽ ያንተን አባት ሊገል አይችልም። ስለዚህ እንኳን ያንተን አባት እርግብ እንኳን ነክቶ የሚያቅሰው ነው እና እባክህ ምነው ይሄን ጥብቅና ቆምሽለት? አልገባኝም። ጥብቅና ቆምሽለታል ገና ሳትጋቢ ምነው የአደጋ ተጠሪ ነኝ አልሽ? እያለ እሷን ለማናደድ እየሞከረ ነበር። ዳጊ ስትናገሩን እያስብ ቆይ አንተ ችግር ምንድን ነው? በጥላቻ ታውርሃል። የአባትን ገዳይ ናሁም ሰውን ሌላ ምትፈልግ ይሻላል ብላ አው ሀዘን ይጋባኛል፣ ግን እንደዚህ መሆን የለብም እያለ አው የአባት ገዳይ ናሁም ነው። እሱ ነው ለአባት ያለ ጥላቻና አባት ሲጠየፍና ሲመነጫጭቅ የነበረው እሱ ነው ብሎ እጅግ በጣም እየተናደደ ነበር ማለት ነው። ነገር ግን በመጨረሻ ኤርሚያስን ለማግኘት ይስማማል። ኤርሚያስን አግኝተው ለማውራት ይቀጣጠራሉ ማለት ነው። ነገር ግን ኢሜ እየተከተለው እያዳመጠችው ነበር እና ኤርሚያስ ነበር ለካ አባቴ ሞቷል፣ የአባቴ ገዳይ እነሱ ናቸው ብሎ አጣራ ብሎ የነገረው ናሁም እንደሆነም ጭምር ነገረው ማለት ነው። በዛ የተነሳ እንግዲህ እነሱን ተጠራጣሪ የሆነው ከኤርሚያስ ጋር ተገናኝተው በአካል ያወራል ማለት ነው። እና እንደ አጋጣሚ ኢሜ ተደብቃ እያየችው ነበር እና የአባቴ ገዳይ እነሱ ናቸው ብሎ የነገረው እሱ ነው ማለት ነው። ዳጊያውን በቅርቡ ሁሉ ነገር ይደርስበታል። አባዬ ምን ላርግ አባዬ እያለች በጣም ተከፍታ እያለቀሰች ነበር ማለት ነው። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ባያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችኋለሁ። ተወዳጅ የኑሃሚ ድራማ ይህን ይመስል ነበር። ሰላማችሁ ይብዛልኝ። ነካከውና ምንም መረጋጋት አልቻልኩም እያለ ነበር እና ዳጊ ደግሞ ፖሊስ ጣቢያ ሄዶ ከተመለሰ በኋላ ከዝኑ ጋር እያወራ ነበር እና የተጠራጠርኩት ነገር ካለ ፖሊስ እያጣራ ነበር እና እንግዲህ ማን እንደተጠራጣሪ አይወስርኩ ናሁም አባቴን በጣም አብስቶ ይጠላ ነበረ ብሎ ናሁም ላይ አሳበቡ ማለት ነው። በጭራሽ ናሁም ሰገድ አይደለም ልጅን በጭራሽ ልትወንጅለው አትችልም። አው ይጣላሉ፣ ይጣላ ሆነ ያመነጫጭቅ ይሆናል። ነገር ግን በጭራሽ ናሁም ሰው አይገድልም፣ አባቴን ናሁም በጭራሽ አልገድለውም ብሎ ዝኑ ትቆጣለች እና ጭራሽ እሱን እንዴት እየጮሽብኝ ነው? ማንም ሰው ወንጀለኛ ከሆነ ለወንጀሉ መቀጣት አለበት እያለ የአባቴን ገዳይ እስካገኝ ድረስ መቼም አርፌ እንደማይቀመጥ ደጋግሞ እየተናገረ ነበር። ይሁን ዳጊም ዝም ብለህ ከመሬት ተነስተህ ናሁም ልትወንጅለው አትችልም። ናሁም በጭራሽ አባቴ ገዳይ ሊሆን አይችልም እያለችው ነበር። ነገር ግን እሱ ነው ገዳይ እያለ ሰባ ነበር። እኔ ተጠርጣሪ ይጠላል አልኩ እንጂ እሱ ገዳይ ነው አላልኩም። ስለዚህ እያለ አባዬ እኮ እንዲህ ዳግ እንዲህ ብድፍር ነው እኛን ወንጀለኛ ለማድረግ እኛን ገዳይ ለማድረግ የማስበው የማይሆን ነገር ነው እና አው ሀዘን ነው። ታዲያ አባዬ ሰርጉ ሊቀር ነው እንዴ? እስቲ እናያለን። ለማንኛውም የዳጊ አባት ሞቶ መቼም ሰርግ አናረግም እናስባለን እያሉ ነበር። ግን አባዬ ዳጊ በጣም ተጎድቷል እያለ ለእሱ እጅግ በጣም እያዘነለትና አባቱን በማጣቱ እጅግ በጣም ጎድቶታል፣ ወይም ደግሞ ለሱ እያዘነ ነበር። ነገር ግን ዳጊ እንግዲህ እሱን ነበር የተጠራጠረው ማለት ነው። እና እማዬ የተፈጠረው ነገር እውነት ከዚህ ግድያ ጋር እናንተ እጅ ይኖርባችኋል ብሎ ስትጠይቆ አይ በጭራሽ ልጄ፣ ታዲያ ከዳጊ አባት ሞት ጋር እኛ ምን ያገናኘናል ልጄ፣ እባክሽ የሌለ ነገር አታውሪ እያለቻት ነበር ማለት ነው። እና ኧረ ተይ
እማዬ እውነቱን ብቻ ንገሪኝ እያለች ልጄ ምንም እውነት ምነግርሽ ነገር የለም እኛ በጭራሽ ከዚህ ጋር ምንም ነገር አያገናኘንም፣ ስለዚህ አሰብ አይግባሽ እያለ ናሁን እንግዲህ ምን ተፈጠረ ዳጊ በጣም አዝናለሁ፣ ፈጣሪ ያጽናል፣ ግን ትክክለኛ አባት ነው ተብሏል ስለው አረግዝ ጠይቆ ነበር እና ናሁን በቅንነት ስለሱ ለማጽናናትና እሱ ለማናገር እየሞከረ ነበር። ነገር ግን በዛ አጋጣሚ እንግዲህ ዳጊ እንግዲህ ገዳዩን በቅርቡ እናገኛለን ብዬ አባቴን በጣም ጠላ ነበር። እንግዲህ ታዲያ እኛ እንዴት ትጠረጥረናለህ? እኛ በጭራሽ አባቴን ልንጎዳ። ተመልካቾች የዛሬ ቪዲዮ የሚመስል ነበር። በቀጣይ እስክንገናኝ ድረስ ያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችሁ። ሰላም ሁኑልኝ።